በኢትዮጵያ የትምህርት ጥራት ላይ የሚታዩ ስብራቶችን ለመጠገንና ዘመኑን የዋጀ የሰው ኃይል ለማፍራት የቴክኖሎጂ ተደራሽነትን ማስፋት አማራጭ የሌለው ጉዳይ ነው። የመደመር መንግስት ትምህርትን የልማት መሰረት በማድረግ ዲጂታል ቴክኖሎጂን ከስርዓተ ትምህርቱ ጋር ለማዋሃድ በርካታ ስራዎችን እያከናወነ ይገኛል። በተለይም የዲጂታል 2025 ስትራቴጂን ተግባራዊ በማድረግ ረገድ የመማር ማስተማር ሂደቱን በቴክኖሎጂ ለማጠናከር ሰፋፊ ስራዎች እየተከናወኑ ነው። ከነዚህም መካከል የመምህራንን የዲጂታል ክህሎት ማሳደግ አንዱና ዋነኛው ተግባር ሆኖ ተወስዷል። መምህራን በዘመናዊ የቴክኖሎጂ መሳሪያዎች ታግዘው ዕውቀትን እንዲያስተላልፉ መደረጉ የትምህርት ጥራት ችግርን ከመቅረፉም በላይ ተማሪዎች ለፈጠራ ስራ እንዲነሳሱ እያደረገ ይገኛል። ከዚህ ጋር ተያይዞ የትምህርት ስርዓቱ ለሙያና ቴክኒክ ዲጂታል ክህሎት እንዲዳብር የሰጠው ትኩረት እንዲሁም በዚህ ዘርፍ በርካታ ስታርታፖች እያበቡ መምጣታቸው የለውጡ ተጨባጭ መገለጫ ነው። ስታርታፕን ለስራ ፈጠራ እንደ ኢንጂን፣ ለሴክተሮች ትራንስፎርሜሽን ደግሞ እንደ መሪ፣ ለውጭ ጉዳይ በተለይ ደግሞ ቴክኖሎጂ ቤዝድ ለሆኑ የፎሬን ዳይሬክት ኢንቨስትመንቶች እና ኤክስፖርቶች እንደ ዋና አንቀሳቃሽ ነው ብሎ አስቀምጧል። ይህም ትምህርት ከገበታዊ ዕውቀት ብቻ ተለይቶ ወደ ተግባራዊና የገበያ ፍላጎት የሚመራ ክህሎት መሻገሩን ያሳያል። ከዚሁ ጋር ተያይዞ በቅርቡ ይፋ የሆነው የ5 ሚሊዮን ኮደርስ ኢኒሼቲቭ ለሀገሪቱ የዲጂታል ኢኮኖሚ ግንባታ አዲስ ተስፋን የሰነቀ መርሃ ግብር ሆኗል። ኮዲንግ ነገ ተራ ልምምድ ነው የሚሆነው፣ ልክ እንደ ጎማ መቀየር። አሁን ለኛ እንደዚያ ላይሆን ይችላል። ያኔ ልጆቻችን ግራ የገባቸው እንዳይሆኑ ከወዲሁ መልካም ዘር ሊዘራባቸው ይገባል። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት በሀገር ውስጥና በውጭ በቀላሉ ስራ ሊያገኙ የሚችሉ ስራ ሊፈጥሩ የሚችሉ ኩባንያ ሊፈጥሩ የሚችሉ ሰዎች ፈጠረች ማለት ነው። ይህ ታላቅ ሀገራዊ ፕሮጀክት ወጣቶችን በኮዲንግ በሶፍትዌር ልማትና በቴክኖሎጂ ፈጠራ ዘርፎች በማሰልጠን በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ለማስቻል ያለመ ነው። እየተከናወኑ ያሉ የዲጂታል ትራንስፎርሜሽን ስራዎች የኢትዮጵያን የትምህርት ስርዓት ከባህላዊ አሰራር በማውጣት ዘመኑ የሚጠይቀውን ብቁ የሆነ ዜጋ ለማፍራት ጉልህ ሚና እንደሚጫወቱም ይጠበቃል። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ቴክኖሎጂን መሰረት ያደረገው የትምህርት ሪፎርም ውጤታማ እንዲሆን የመሰረተ ልማት ተደራሽነትን ይበልጥ ማጠናከርና የሁሉንም አካላት ተሳትፎ ማሳደግም ይገባል።